ሰርጊስ አበርጋዊ ገዥ ሰርጊስ በአብ በወልድ በመንፈስ ቅዱስ ስም በአንድ አምላክ ውድ ወንድሞቼ ሆይ በሮም ንጉሥ በሐራቃል ዘመን የአበርጋው ንጉሥ ሰርጊስ የሚባል ሰው የንጉሡ ሰራዊት አካል ስለነበረ የሆነውን አድምጡ። ሰርጊስ ግን ኃይለኛ እና ቁጡ ሰው ስለነበር እነሆ ንጉሡ በሁለት አውራጃ አፍራጊያ እና ታርታጊያ ገዥ አድርጎ ሾመው። በአስተዳደሩ መጽሐፍም እንዲህ ተጽፏል። መሐሪው ንጉሥ በስልጣኑ ስር ያሉትን ሹማምንት ሁሉ ወደ ጌታ የተለወጡትን አይሁድ እንዲያጠምቁ እንዴት እንዳዘዘ ተጽፏል። ሰርጊስ ወደ አፍራጊያ ግዛት በደረሰ ጊዜ በስልጣኑ ስር ያሉትን አይሁድ ሁሉ እንዲያጠምቋቸው አዘዘ። ወደ እርሱ የመምጣት ስልጣን በደረሱም ጊዜ እናንተ የንጉሡን ቃል የምትሰሙና ትእዛዙን የምትፈጽሙ የንጉሡ አገልጋዮች አይደላችሁምን? አላቸው። እነርሱም በእውነት የቸር ንጉሥ አገልጋዮች ነን ብለው መለሱ። በዚያም ጊዜ ሰርጊስ እነሆ ንጉሡ በአብ በወልድና በመንፈስ ቅዱስ ስም እንድትጠመቁ አዟል። ይህንም በሰሙ ጊዜ በታላቅ ፍርሃት ተሞሉ። ፍርሃትም ያዛቸው፣ አንድም ቃል ይመልሱ አልቻሉም። ሰርጊስ ለምን ዝም ትላላችሁ? አትመልሱም አላቸው። ከዚያም ከመካከላቸው አንዱ ዮናስንም ጠርተው በቤተ መቅደስ የምንጠመቅበት ጊዜ ገና ስላልደረሰ ይህን አናደርግም አሉት። በዚያ ቅጽበት ሰርጊስ ተቆጣ፣ ዘሎ ወጣና ሰውየውን መታው። ሰዎቹንም በእርግጥ የጌታችሁን ትእዛዝ የምትታዘዙ ባሪያዎች አይደላችሁም አላቸው። ይህንንም በሰሙ ጊዜ ፍርሃት ያዛቸው። ወዲያውኑም ያለ ፈቃዳቸው በኃይል እንዲጠመቁ አዘዘ። ስለዚህም ታላቅ ሐዘን ደረሰባቸው። የዚህ መጽሐፍ ደራሲ እኔ ከተጠመቁት አይሁድ አንዱ ዮሴፍ ነኝ፣ ክርስቲያንም ሆንኩ ይላል። ጌታ ታላቅ ሐዘን እንደደረሰብን እና ያለ ፈቃዳችን ስለተጠመቅን በጣም እንደተጨነቅን ያውቃል። ይሁን እንጂ እግዚአብሔር መሐሪና ቸር ነው። ለባሪያዎቹም መዳንና ሰላምን የሚፈልግ የሕግና የሥርዓት መምህር የሆነ አንድ ጥበበኛ ሰው ወደ እኛ ላከ። እርሱም ከምስራቅ አገር ከአካክ ከተማ የመጣ ነው። የነቢያትን ብዙ ጽሑፎች አንብቧል። ወደ አገራችን መጥቶ ለመኖር እዚያ ያለውን ንብረቱን ሸጠ። ሰርጊስም አይሁዳውያን ያጠመቀ መሆኑን ሲሰማ ፈርቶ ተጨነቀ። ልብሱንም ለወጠ፣ እንደ ክርስቲያንም ሆነ። ከዚያም ጌታ አንድ ሰው ላከ። 3 ልብሶችን ገዝቶለት ፀሐይ ስትጠልቅ መሸሽ ሲጀምር ገዢው ወደ ቤትህ ሂድና ነገ ተመለስ፣ እኔም የንብረትህን ዋጋ እከፍልሃለሁ አለው። ያዕቆብን ተነሳና ተሰናበተው። ደረጃውንም ወረደ፣ እግሮቹም ተሰናክለዋል። በዕብራይስጥም አዶናይ አዶናይ ምሕረትህን ለእኔ አድርግልኝ። የቤቱ ባለቤት ይህን ሰማ። ይህ ሰው አይሁዳዊ መሆኑን አወቀ። ወዲያውኑ ወደ ገዢው ሰርጊስ ሄዶ ክርስቲያኖችን የሚመስለውን የዚህን አይሁዳዊ ታሪክ ነገረው። ከዚያም ሰርጊስ ወደ እርሱ እንዲያመጡት አዘዘ። ያዕቆብን በመጣ ጊዜ ተጠመቅ አለው። ያዕቆብ ግን እምቢ አለና በቤተ መቅደስ የሚጠመቅበት ጊዜ ገና አልደረሰም። ሰርጊስ ወደ እስር ቤት እንዲጣል አዘዘ። በዚያም ድመቱ ቀን ቆየ። ከዚያም ከእስር ቤት አውጥተው ተጠመቅ አሉት። እምቢ አለና ነገሩ ይኸውልህ፣ እኔ ለመሰቀልና ለመገደል ዝግጁ ነኝ፣ እኔ ግን ፈጽሞ አልጠመቅም። ወዲያውኑ ያዙትና ያለ ፈቃዱ አጠመቁት። ምናልባት በዚህ ምክንያት በጽድቅ አምናለሁ የሚል ሐሳብ ወደ እርሱ መጣ። ስለዚህም ለብዙ ቀናት እግዚአብሔርን መፈለግና መጠየቅ ጀመረ። ዓይኖቹን ወደ እርሱ አነሳና
ጌታዬና አምላኬ ሆይ ይህ ሕግ ጻድቅ ከሆነ ግለጥልኝ፣ አትሰውር አለ። በዚያች ሌሊት ሐምራዊ ልብስ የለበሰ አንድ ሰው በሕልም አየ። ወደ እርሱም መጥቶ መሲሁ የሕያው ጌታ ልጅ መሆኑን እስከ መቼ ትክዳለህ? ጌታ በነቢዩ በዳዊት አፍ አንተ ልጄ ነህ፣ ዛሬ ወለድሁህ ያለውን አታውቅምን? አለው። ከዚያ ቀን ጀምሮ ያዕቆብ ቃላቸውን ለመረዳትና የሕያው ጌታ ልጅ የሆነውን የክርስቶስን መምጣት ለመጠየቅ ብሉይና አዲስ ኪዳንን ማጥናት ጀመረ። ከዚያም እርሱ ክርስቶስ በአውግስጦስ ቄሳር ዘመን የመጣውና በቤተልሔም የተወለደ መሆኑን ተገነዘበ። ከጥቂት ቀናት በኋላ ያዕቆብን አገኘነው። ከዚያም ወንድሞች ሆይ በዚህ እንዳዘናችሁ አያለሁ አለን። እኛም አዎድ በእርግጥ ስለተጠመቅን አዝነናል አልነው። እርሱም ወንድሞች በዚህ አትዘኑ፣ ይልቁንም ደስ ይበላችሁ እንጂ ኑ ወደ አንድ ቦታ እንሂድ፣ ጌታችን ኢየሱስ ክርስቶስን በልባችሁ እንዳትንቁት የሚለውን ልታውቁ የሚገባችሁን ልገልጽላችሁ ነው። ከእኛ መካከል አንዱ ይስሐቅ የሚባል ሰው እንዲህ ሲል መለሰለት፣ የተደበቀ መኖሪያ አለኝ፣ ማንም አያየውም። ስለዚህ ከእርሱ ጋር ሄድን፣ እዚያ ተገናኘን እና በሮቹን ዘጋን። ያዕቆብ ሊያስረዳን አቀራረብ ሊያቀርብልን ጀመረ። እንዲህም አለ፣ ወንድሞቼና ወገኖቼ ሆይ ሕግና ነቢያት የጀመሩት የሕያው እግዚአብሔር ልጅ የሆነውን የክርስቶስን መምጣት በማወጅ እንደሆነ እወቁ። እነሆ ሕግና ነቢያትም የጽድቅ ፀሐይ መጥታለች የሚለውን ስለ እርሱ ትንቢት የተናገሩትን እርሱም ከእሴይና ከይሁዳ ዘር እንደሚሆን እርሱም እምነትና ጽድቅን የሚገልጥ ወደ እርሱም ለሚመለሱትን ሁሉ ሕይወትን የሚሰጥ ነው። ነቢያትም በመንፈስ ቅዱስ ስለ መምጣቱ፣ ስለ ሥጋዌው፣ ስለ ልደቱ፣ ስለ ታምራቱ ሁሉ፣ ስለ መከራው፣ ስለ ስቅለቱ፣ ስለ ሞቱ፣ ስለ ከሙታን መነሳቱ፣ ወደ ሰማይ ስለ ማረጉ፣ ስለ ወረደበት፣ ስለ ዳግመኛ በታላቅ ክብር እንደሚመለስ እንዲሁም ስለ ሐሰተኛው መሲህ መምጣት ይህ ሐሰተኛ መሲህ 7 ዓመት ከ3 ወር በምድር ላይ እንዴት እንደሚቆይ እውነተኛው ክርስቶስም በዘመኑ ፍጻሜ ሲመጣ እንዴት እንደሚጠፋ እና ለእያንዳንዱ እንደ ሥራው ዋጋ እንደሚሰጥ ነቢዩ ዳንኤል እንደተናገረው በሌሊት ራእይ አየሁ። እነሆም የሰው ልጅ የሚመስል ከሰማይ ደመና መጣ፣ ወደ ዘመናት የሸመገለውንም መጣ። ግዛትና ክብር መንግሥትም ተሰጠው። ሕዝቦች፣ አሕዛብና ነገዶች ሁሉ አገለገሉት። ግዛቱ የማያልፍ የዘላለም ግዛት ነው፣ መንግሥቱም የማይጠፋ ነው። ስለዚህ ነቢያት የክርስቶስን መምጣት ዘመን ተንብየዋል፣ አስተማሩንም። ስለዚህም ከመንገዱ እንዳንጠፋ ወይም እንዳንስት ከመንገዱም እንዳንወጣ ከእውነተኛው ክርስቶስ በቀር ሌላ ክርስቶስን እንዳንቀበል እርሱም ለመዳናችን ወደ እኛ የመጣውን ክርስቶስን እንቀበል ዘንድ በእርሱ የሚያምኑትን ማዳን ነው። ወንድሞቼ ሆይ አምላካችን እግዚአብሔር በነቢዩ በዳዊት አፍ በመዝሙር 94 ላይ የእግዚአብሔርን ድምፅ ስትሰሙ ልባችሁን አታደንድኑ፣ አባቶቻችሁ በምድረ በዳ እንዳደረጉት አታስቆጡት። ወንድሞቼ ሆይ አይሁድ ሆይ እንደምታውቁት የሰው ልጅ ሁሉ የሚጠባበቀውን የእውነተኛውን ክርስቶስን መምጣት ሌት ተቀን እንለምናለን። ነገር ግን እኛ ኃጢአተኞች ሆነናል፣ ኃጢአትም ሰርተናል፣ በልባችንም ከቅድስት ድንግል ማርያም የተወለደው እርሱ ክርስቶስ አይደለም ብለን አስበናል። ስሙን እንኳ ማድመጥ አልፈለግንም። ስለ እርሱም የተናገሩ የነቢያት መጻሕፍትን አልሰማንም። የነቢያትን መጻሕፍት ብናነብም እንደ ነፍሳችን ፈቃድ እንተረጉማቸው ነበር። ስለዚህ ልባችን ጠነከረ እና ከበደ። ነቢዩ ኢሳይያስ እንዲህ ብሏል፣ ጌታ ሆይ አንተን እንዳንፈራህ
ከመንገድህ ለምን አሳትከን? ለምን ልባችንን አጸናህብን? ስለዚህ ጌታ በቅዱሳን መጻሕፍት እንድንጸልይና ዓይኖቻችንን ወደ እርሱ እንድናነሳ አዘዘን። ከመንገዱም እንዳንጠፋ እኛ ግን ስለ ሰንበት ሕግ ሁሉን ተውን፣ ተንኰለኞች ሆንን። ክርስቶስ ይዘገያል አልን። ስለ እርሱ የተናገሩትን የነቢያት ቃል ካድን። በክፉ ነገር እጅግ ተዋረድን። ከሕዝቦች ሁሉ መካከል የነቀፍንና የተንቀሳቀስን ሆንን። እጅግ በልተናል፣ እስክንፈነዳ ጠጥተናል፣ እስክንሰክር ዝሙት አድርገናል፣ ኃጢአት አድርገናል፣ ጉቦ ተቀብለናል፣ ሀብትን መሰብሰብ ወደድን፣ ለመድረስ ሞገስን ለማግኘት በፍርድ ተንኰል አድርገናል፣ ክፉ ሥራዎችን ሁሉ አድርገናል፣ የጌታን ትእዛዝ ሁሉ ተላልፈናል። ግን የጽድቅ ነገርን በሙሉ ልባችን መፈለግ ይገባል። የጌታችን ኢየሱስ ክርስቶስን መምጣት ተውን፣ አላምነንበትም። ለምን ይዘገያል አልን። ነገር ግን ነቢዩ እንዲህ አለ፣ እነሆ ይመጣል፣ አይዘገይም። ያዕቆብ እንዲህ አለ፣ እናንተ ወንድሞቼ ሆይ ስለ ጌታችን ኢየሱስ ክርስቶስ ሲነገረኝ እና በግድ ሲያጠምቁኝ ክርስቲያን ከሆንሁ ጀምሮ ቀንና ሌሊት ሰላም አልነበረኝም። መብላትና መጠጣት አልወደድኩም። ነገር ግን በጾም በጸሎት በእንባ ወደ ጌታ ተማልዬ ነበር። የሕጉንና የነቢያትን መጻሕፍት አነብብ ነበር። መጽሐፍትን ወደ ሮማ እወስድ ነበር። ወደ ቤተ ክርስቲያን እሄድ ነበር። ክርስቲያኖችንም እንዲተረጉሙልኝ እጠይቅ ነበር። በልቤም አስብ ነበር፣ ነፍሴ ሆይ የተጠመቅሁ ስለሆንሁ ኃጢአት ይመጣብኛልን? ካነበብኩት ውስጥ የሙሴን ትንቢት አገኘሁ። የአብርሃም ልጅ የይስሐቅ ልጅ ያዕቆብ በመንፈስ ቅዱስ አማካኝነት ስለ ክርስቶስ ትንቢት ተናገረ። በሕጉም እንዲህ አለ፣ ይሁዳ ሆይ ወንድሞችህ ያከብሩሃል፣ እጆችህ በጠላቶችህ ጀርባ ላይ ይሆናሉ። የአባትህ ልጆች በፊትህ ይሰግዳሉ። ይሁዳ የአንበሳ ጠቦት ነው። ልጄ ሆይ ከጉድጓድህ ተነሳ፣ ማንም ከእንቅልፍህ አይቀሰቅስህም። እንደ አንበሳና እንደ አንበሳ ግልግል ትተኛለህ። ስልጣን ከይሁዳ አይጠፋም እስከ የሚጠበቀው ድረስ፣ እርሱም የሕዝቦች ተስፋ ነው። እኛ ግን ወንድሞቼ ሆይ እነሆ ክርስቶስ የሕዝቦች ተስፋ መጥቷል። ነቢዩ ዳዊት በመዝሙር እንዲህ አለ፣ ከጽዮን ይመጣል ይባላል፣ ሰዎች ተወለዱባት፣ ልዑልም ራሱ መሠረታት። ነቢዩ ኤርምያስም እንዲህ አለ፣ ይህ ጌታ አምላካችን ነው፣ ሌላ እንደ እርሱ አይሆንም። የጥበብን መንገድ ሁሉ አገኘ፣ ለያዕቆብ አገልጋዩ እና ለእስራኤል ወዳጁ ሰጠው። ከዚያም በምድር ላይ ተገለጠ እና እንደ ሰው ሆነ። እንደገናም ኢሳይያስ አለ፣ እነሆ ድንግል ትጸንሳለች፣ ልጅም ትወልዳለች፣ ስሙም አማኑኤል ይባላል፣ ማለትም እግዚአብሔር ከእኛ ጋር ነው። እንዲሁም ኢሳይያስ እንዲህ አለ፣ ወደ ነቢይቱ ሴት ቀረብሁ፣ ተጸንሳ ልጅ ወለደች፣ ጌታም ምርኮን አገኝ ብሎ ስሙን አዘዘ። አዎ በእውነት ወንድሞቼ፣ እነሆ ክርስቶስ ሞትን ተከትሏል። በሲኦል ውስጥ ከዲያብሎስ እጅ መርኮውን ዋጀ፣ የጣዖትንም አምልኮ አስወገደ። እኛ በእርሱ ያላመንን አይሁድ ግን አባረረን፣ ከክልላችንና ከቤታችን ተማረክን፣ በአሕዛብም ሁሉ መካከል በትኖናል። ይህ የሆነው የአባታችን የነቢዩ ያዕቆብ ቃል እውነት መሆኑን ለማሳየት ነው። እርሱም ለልጁ ለይሁዳ በሕጉ እጆች በጠላቶቻችሁ ጀርባ ላይ ይሆናሉ፣ የአባታችሁ ልጆች በፊትህ ይሰግዳሉ። ወንድሞቼ ሆይ ሙሴ ስለ ያዕቆብ የተናገረው በዚህ ቃል እውነት መሆኑን ተመልከቱ። ውድ ወንድሞቼ ሆይ የሁላችን አባት አዳም ኃጢአት በሠራ ጊዜ ዲያብሎስ እርሱንና ልጆቹን
ለክፉ ባርነት እንዳስገዛቸው ይወቁ። ጌታ በነቢዩ በዳዊት እንደተናገረው የአሕዛብ አማልክት አጋንንት ናቸውና ሕግና ነቢያትም የሰውን ልጅ ከሰይጣን እጅ ማዳን አልቻሉም። ምክንያቱም ብዙ ነገሥታት፣ ሊቃውንትና የሕግ መምህራን ተሳስተዋል። ነገር ግን ነቢያት ክርስቶስ የሰው ልጅ ሁሉ መዳን እንደሚሆን ተንብየዋል።